እንትና ራሱ ሴዶ ራሱ በጋጥሞ ደስ ይለኛል። እዛ ነው ያ ገጀራ እንደዚህ ፋይት አደርጋለሁ እያለ ያለው። በፍጹም ፋይት አያደርግም። ፈሪ ነው አልከኝ። ሞቼ ይገኛለሁ እጅህን ወይም እናንተ ይሄ ነገር የድሮ ነው የድሮን ኤዲት አድርጎ ፖስት ነው። ሰይዶ እኮ በጣም ከስቷል። አበሻ ንጉሱ መጥቷል። ስሙ ግን በአላህ እናንተ ለምዶ ሰይዶ መጣ፣ ሰይዶ ንጉሱ መጣልሽ፣ ሰይዶ መጣ፣ ባልሽ መጣ ወይ ሄዳችሁ አንቀባሩት ነው ያገባኝም እና ምን አገባኝ ነኝ። ሄዱና ቅብርር አድርጉት። አረ ግን ልክ ነው ግን ይሄ ሰውነቱ ምንድነው? ልክ ነው በአላህ ወይኔ ጉዴ! የሆነ ኤዲት አለው ወይ ደግሞ የድሮን ነው። አሁን እኮ አረ የሌለን ይከሳው በቃ አሪፍ ስፖርተኛ ሆኖ ነው የመጣው። በቀሉ እንዴት እንደምጨርሳት ነው ማሳያችሁ። በጉልበት የትችዋል እንዲህ ነው መጨረሳት። ይሄ ያያችሁ ነው። እጄን ይዩት፣ ይጠቅማችኋል። ሌላ ነገር ይዩት። እንዲህ ነው መጨረሳት። እንዲህ ነው ቢተኝ ዳኛ ቢያድ ነው አለቆ ሴዶ ታይላንድ ከፕሮፌሽናል እና ኢንተርናሽናል የሆኑ ከታይላንድ ባለሙያዎች ጋር እየሰለጠነ ነው። አንተን አውት ስትራይክ ለማድረግ ማለት ነው። ሴዶ አንፍላተርድ ለኔ ብለህ ውጭ ሀገር በመሄድ 22 ዓመት ሙሉ ማርሻል አርት ሰርቻለሁ። 20 ዓመት በላይ ማርሻል አርት ላይ ቆይቻለሁ አለ። ይሄን ሁሉ ዓመት ምን ሲሰራ ነበር? ጭቃ ሲያቦካ ስንት ብር አውጥቶ ውጭ ሀገር ሄዶ ማለት ነው። ለምን 22 ዓመት ሙሉ ዕቃ ሲጫወት ነው የነበረው። ጓደኞቹ ሲመቱለት ጋርመንት መሀል አስፓልት ላይ ሁሌ እናልፋለን እኮ ይሄ እብድ ትለኛለች ማዘሬ። እንዳትጫወት ባጠገቡ እንዳታልፉ ነቅሏል። አሁንም ድረስ የሆነ ህፃን እያለ ብሩስ ሊ ላይ የሚያየው ማርሻል አርቲስት የሆነ ነው የሚመስለውና በቃ ኢማጂን በ30 ምናምን ዓመት ጋርመንት አስፓልት ዳር ቆማ እና አሁን ትክክለኛ ሽት ለካ ፈርሜያለሁ የነገር ልክ ነው ምናምን ብሎ እንደምንም ብላ አንድ 30 ማስታወቂያ ሰራችና ቀጥታ ወደ ታይላንድ ሄደች። ታይላንድ የሄደበት ምክንያት ለምን ይመስላል? ስለፈራ ነው። በቃ አውቋል ኢትዮጵያ ውስጥ ለኔ ሊያዘጋጀው የሚችል ብቁ የሆነ ኦርጋናይዜሽን የለም። ስለዚህ ግዴታ ውጭ ሀገር ሊሄድ ብሎ ነው። እኔም ሄድለታለሁ ታይላንድ ደግሞ ጠብቅ። ታይላንድ ግን እዛ ሄዶ በሚያገኘው ትምህርትና ስልጠና ላይክ አንተን ቴክኖ ለማድረግ የሚያግዘው ይመስላል። እዛ የተማረውን ነገር በሙላ አዲስ አበባ ሲመጣ ይረሳዋል። አይ ፕሮሚስ ዩ ውጋት የቀጠናው ስጋት ይላል አዚጅራ ያልኩሽ አይደለም አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው ምሻልሽ አንበሳው ናዚያንስ ምርጥያንስ እኔ አለው ነው ምሽ እዛ ነው ያ ገጀራ እንደዚህ ፋይት አደርጋለሁ እያለ ያለው። በፍጹም ፋይት አያደርግም። ፈሪ ነው። ጋይስ ማቀሳሰራችን ቀጥለን ማለት ነው። ዛሬ የኤምኤምኤ ፋይት በኢትዮጵያ ማለት ነው ከፍ ያደረክ በደንብ ያስተዋወቀውን ንቃተ ህሊና አግኝቻለሁ። ከገዜ ጋር እናቀሳሰራለን። ንቃተ ህሊና ስላገኘው በጣም ደስ ብሎኛል። ነው ገዜ ፈርቷል ብለህ ታስባለህ? ይኸውልሽ መጀመሪያ ምንድነው ያልኩት እዚህ ጌም ላይ ስመጣ እኔ ጨዋታውን ልጫወት ሳይሆን ልቀይር ነው የመጣሁት ብያለሁ። መጀመሪያ ላይ ይሄ ነገር ሲጀምር ቻሌንጅ ጀምሬ ነበረ ሞተር ተሸክሜ ምናምን አይተሽ ከሆነ እና አሁን ይሄ ነገር በቃ ቻሌንጅ ምናምን ብሎ በየክፍለ ሀገሩ በየቦታው የሚሰግጡ ልጆች ማንም ያያቸው የለም። ማንም ማየት አይፈልግም እነሱ። ለዛ ለመታየት ግድ ፋይት አደርጋለሁ ማለት አለባቸው። ለዛ ነው ያ ገጀራ እንደዚህ ፋይት አደርጋለሁ እያለ ያለው። በፍጹም ፋይት አያደርግም። ፈሪ ነው። ኦኬ ስለዚህ ለመታወቅ ነው ፋይት አደርጋለሁ እያለ ያለው። ቪው በቃ ቀዘቀዘ። ፍሪዝ አረኳቸው። እሺ ቀዘቀዘ። እንደ ገዜ አይነቱን ሁለት ገጥማለሁ። አይ በቃ እኔ ምን ልበልሽ? እሱ እኮ በተቃራኒ አይመጥነኝም ሲል ነበር። አይመጥነኝም ማን እንደሚመጥን እንደማይመጥን ልብ ካለው ይምጣና ፈርሞ ሪንግ ገብተን እናሳያለን። ምናልባት ከሱ ጋር ፋይት ብታደርጉ በስንት ሰከንድ የሚያልቅ ይመስላል? ያው አንደኛ ራውንድ ላይ በእርግጠኝነት ያልፋል። የኢንዶሚ ታሪክ በሱ ይደገማል። ሰምተሃል? አንተ ነህ የኢንዶሚን ማስታወቂያ የምትሰራው። አንፎርቹኔትሊ እኔ እድሉን አላገኘሁም ነበር የኢንዶሚ ማስታወቂያ ለመስራት። እሱ ይሰራል።
ጹም ፋይት አያደርግም። ፈሪ ነው። ፈሪ ነው አልከኝ? ሞቼ እገኛለሁ። ሞቼ እገኛለሁ። እጅህን ወይም እግርህን ወይም የጭንቅላት በሽተኛ ካላደረግኩ ሞቼ እገኛለሁ። ምን አለ ትለኛለህ? ይችን ካላደረግኩ ከሪንግ አልወጣም። ሞቼ ተደፍቼ እገኛለሁ። አሳይሃለሁ። አባቴና ፈልጉኝ አገናኝ እንዳንድ እወደዋለሁ። እናትን ኩሉ ሰይዶ አባቴን አገናኙኝ እያለ ነው እና ደግሞ ለነ ጆኒ ያደርሱላቸው። ሰይዶ አባቴን እወደዋለሁ አትንኩብኝ እያለ ነው። እግሩ እንዳይሰበርበት ቢያንስ እንኳን ለልጁ ሲባል ንገሩለት፣ አደርሱላቸው። እናመሰግናለን።